በእኔና በሱ መካከል በጣም ብዙ ነገር ተፈጥሯል። ከዛ ደግሞ አንድ ላይ ሆነናል። አይታወቅም ነገር የሚፈጠረው ነው። እግዚአብሔር ልብኝ ነው ተስፈረው አብርሃም በማርያም እኛ ሴቶች ተወርደናል፣ ቤተሰብ ተወርደናል። እውነት ለመናገር ጭራሽ አብርሃም እባክህ ልቤን አትስበረው፣ ቁርጤን ንገረኝ። አይፈልግሽም፣ እውነቴን ነው የምልሽ፣ አይፈልግሽም። ይሄንን አምነሽ ተቀበይ። ቢፈልግሽ ኖሮ አፈቅርሻለሁ ይልሽ ነበረ። ለማንኛውም አይፈልግሽም። አይዞሽ ግልጤ። እናንተ ባሏ አይደለም የሰማንያ ባሏ አይደለም ፍቅረኛው አይደለም። ተነፋረቀችብን እኮ። አይ ሄርሜላ ሩታ እንግዲህ እኔና አብርሃም መሀል ብዙ ነገር ተፈጥሯል። በዛ ላይ ደግሞ አብረን መኖር ጀምረናል አለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ። ለማንኛውም ጉንፋን ይዞኛል፣ ኃይለኛ ጉንፋን ማለት ነው። እና ጉንፋን መያዝ አልነበረበትም ይሄ ሰሞን። ምክንያቱም ፍትፈታ ትጠላላችሁ፣ የሚያስጠላ ፍትፈታ። ሴት ልጅ እናንተ አታዋርዱን፣ ነፍራቃውላ ሄርሜላ የኢትዮጵያ ሴቶች አታዋርጂ፣ እውነት አታሰድቢ። አንቺ ወራዳ ምን ትነፋረቃለች? ባልሽ ነው እንዴ? የልጅሽ አባት ነው። ሩታ ብታለቅስ ነበረ የሚያምርባት። ሩታ ነበረ ብትነፋረቅ የሚያምርባት። ምክንያቱም ባልዋ ስለሆነ፣ የሰማንያ ባሏ ስለሆነ፣ የልጇን አባት ስለሆነ ማለት ነው። አንቺ ምንድን ነው የሚያነፋረቅሽ እዚህ ጋር? ይህ ስታስጠይ እንደው ቤተሰቦችሽ ምን ይሉ የሆነ ይሄንን አይተው? ወራዳ አስጠሊታ። አይፈልግሽም ልንገርሽ። ለማንኛውም ቢፈልግሽ ኑሮ እስከዛሬ ድረስ ቀለበት ያደርግልሽ ነበረ። በይ አፈቅርሻለሁ የኔ ውድ ነገር ይልሽ ነበረ። ልጣጭ ሙዝ ልጣጭ። እንደዚህ አይነት ሴቶች በጣም ነው የምታስጠሉት፣ እውነት ለመናገር ነፍራቃ። ደግሞ ለገንዘብ ብላችሁ ክብራችሁ ዝቅ አደርጋችሁ ትነፋረቃላችሁ እንዴ! በዛ ላይ ደግሞ ያገባ ወንድ ላይ፣ በዛ ላይ ደግሞ የልጅ አባት። አብርሃም ደግሞ ምን አለ? ሩታ የልጅ እናት። አይ አብርሃም ማናት? ሄርሜላ ወዳታለሁ፣ አክብራታለሁ። ሩታ ደግሞ የልጅ እናት ናት። በቃ ለማንኛውም ምንም አይነት ነገር እንትን አይደለም፣ ላስብበት ብለዋል አብርሃም። መጨረሻውን እንጠብቃለን ውድ ቤተሰቦቼ። እቺ ነፍራቃ ስትነፋረቅ በጣም ነው የሚደብርበት፣ በጣም ነው የሚያስጠላበት። እውነት ለመናገር ወላይ በጣም ነው የሚደብርብሽ። ደግሞ ይህንን አክል ትነፋረቂያለሽ እንዴ? ኧረ ምን ትመስላለች ሩታ። ትነፋረቅ ያምርባታል። የምሬ ነው የምልሽ፣ ባሏ ስለሆነ ማለት ነው። እኔን ትታኝ ሌላ ጋር ለምን ትሄዳለህ? ለምን እኔ ጋር አትቀመጥም? ልጃቸው ያሳድጉበት፣ ውጪ ከህይወታቸው። የምር ልጃቸው አብረው ያሳድጉበት። አንቺ ከህይወቱ ውጪ። ደግሞ አብርሃም አንተ ማለት ነው ወስላታ የሆንክ ሰውዬ፣ እንደማትፈልጋት ለምንድን ነው ማትነግራት? ሩታ ትገለብጥብኛለች ብሎ ፈርቷል መሰለኝ ቤተሰብ። እንደማይፈልጋት ከነገራት ሩታ ድጋሚ አልፈልግም ትለኛለች ብሎ ፈርቶ ይሆን አላውቅም። ለማንኛውም እኔ እንደማይፈልጋት ሰሞኑ ራሱ ተናግሬያለሁ። አዎ አይፈልጋትም፣ ዛሬ የሚሆን ነገም አይፈልጋትም። ስለዚህ አይፈልግሽም፣ ከህይወታቸው ውጪ፣ ልጃቸው ያሳድጉ፣ አለቀ። ሌላ ነገር የለውም ማለት ነው። ወይኔ በላቸው እናንተ ስታስቡት ውድ ቤተሰቦች። ቢያፈቅራት ኖሮ አይነግራትም ነበር እንዴ? አፈቅራት አለው ከሩታ ጋር እኮ ተለያይተናል፣ ተፋተናል፣ መመለስ አልችልም፣ በቃ ይበቃኛል ብሎ አይናገርም እንዴ? ይናገር ነበረ። ስለማይፈልጋት እኮ ነው ይህንን አክል የሚያንከራትታል። ደግሞ ትነፋረቃለች። በቃ ለቅሶ እንደርሳለን። እውነት ቡታጀራ ነኝና አዲስ አበባ መቼም ለአንቺ ብዬ 1000 ብር ከፍዬ አልመጣም። ትራንስፖርት ደርሶ መልስ 2000 ብር ነው። ስለዚህ ነይና የ20 ብር መንገድ ነው የኛ ቤትና እናንተ ቤት። 20 ብር ከፍዬ እመጣለሁ ወደ አንቺ ማለት ነው። ዝፍጥ አስጠሊታ ስታስጠላ። አብርሃም እንግዲህ ከሩታ ጋር የሚሄድበት ቦታ አለ እየተባበሉ ነበረ። ወይኔ በላቸው። ይህ ሁሉ አይደ ደግሞ አቤል ደግሞ አንተ ሴታ ሴት የሆንክ ሰውዬ፣ አንተ ምን አግብተው ነው? አታገባትም እንዴ? ከፈለግ አግባትና ገላግለን። አትምጣብን ከዚህ በኋላ ስትነፋረቅ ማየት አንፈልግም። ንፍራቄት አስጠሊታ። እና ለማንኛውም ሩታዬ የኔ ቀብራራ፣ የኔ ጀግና፣ ቁፍጣኒት፣ የልጇን እናት፣ ልጇን አስከባሪ፣ ባልሽን አስከባሪ፣ ትዳሯ ሰብስባ የምትይዝ ቆፍጣናዋ ሴት፣ ባለትዳር ወንድ ላይ ተንጠልጥላ ማትነፋረቀዋ ጀግናው፣ ቀጥይበት፣ ሂጂበት፣ ቀብረር በይባቸው። እነዚህ ያሉ እንጂ አንገት ደፊ ሀገር አጥፊ ያሉ። ደግሞ ያችኝቱ ማርቲ የምትባለው ደግሞ ምን ትላለች? ቁርጡን ንገረን አብርሃም። ምን ነው ዘመድሽ፣ ያክስትሽ ልጅ የሰው ባል ለምነሽ ልትድሪያት ነው እንዴ? ቁርጡን ንገረን አብርሃም፣ ቁርጡን ማወቅ እንፈልጋለን። አስጠሊታ። እሷም ቆሞ ቀረናት መሰለኝ እች ሴትዮ።
ቆሞ ቀርማ ሳትሆን አይቀርም። ያው ቆሞ ቀር ባትሆን ኖሮ እንትን ትል ነበረ ማለት ነው። ማለቴ አትለምነውም ነበረ። ስታለቅሽ ማየት አትፈልግም። የሰው ባል አፍቅራ ስታለቅስ አታፍሪም እንደ አንቺ ራስሽ? እኔ በሆን በአንቺ ቦታ አልቆምም ነበረ ከሷ ጋር። እውነቴን ነው የምላችሁ ቤተሰብ፣ እኔ በሆን ወላሂ እኔ በሄርሜላ ቦታ አልቆምም ነበረ። የአክስቴ ልጅ ሆና በሷ አጠገብ ልቆም አልቆምም ነበረ። ለማንኛውም አፍራለሁ። ያሳፍራል እኮ እውነት ያሳፍራል። አፍቅሬያለሁ ብላ ብትነፋረቅ። እኔ አብርሃም እንደምትፈልጋት ንገራት። ማወቅ አለብን። እኔ ነበረ ጨፍጭፌ ነበረ ምገላት። ማለቴ ሄርሜላ በሄርሜላ ቦታ የአክስቴ ልጅ ብትሆን ነው የምላችሁ። ምክንያቱም ሄርሜላ የአክስቴ ልጅ ናት ብላለች ለማርቲ። ስለዚህ እንኳን ታፈቅራታለህ ወይስ አታፈቅራትም፣ ታገባታለህ ወይስ አታገባትም ብዬ ልጠይቅ ይቅርና በገጀራ ነበር ምንድነው በገጀራ ነበረ አናቷ ብዬ የምገላግላት። እንኳን የሰው ባል ታገባታለህ አታገባትም ብዬ ልጠይቅ። የእናንተም ድርጊት ይሄ ነበር እርግጠኛ ነኝ። ለማንኛውም አይዞሽ ገልቢ፣ ተነፋረቂ በደንብ አድርገሽ። እንግዲህ መጨረሻሽ የምናይ ይሆናል። አብርሃም ደግሞ እንደማይፈልግሽ በተደጋጋሚ ነግረንሻል። እንግዲህ ብላለች፣ ብዙ ሰው ይነግረኛል እኔ አልቆርጥም ብዬ ነው። ተግባሩ ያስታውቃል እኮ እንደሚያፈቅርሽ፣ አንድ ቀን አፈቅርሻለሁ ብሎሻል። እንደሚፈልግሽ አንድ ቀን እፈልግሻለሁ፣ የወደ ኋላ ሚስት የልጆችን እናት አደርግሻለሁ ብሎሻል እንዴ? አላለሽም? ውጪ ከህይወታቸው፣ የምር ውጪ። ደግሞ ሴትነትሽ አስከብሪ፣ ሴትነትሽን ዝቅ አታድርጊ። የሆነ ቅሌታ ትከናነቡ ሴቶች፣ ቅሌታ ሙላ አስጠልታም። ለማንኛውም አሰድበሽናል። እኛ ቡታጀራ ሴቶች እንግዲህ ሁሌ እንደተዋረድን ነው። ተዋረዱ ሁኑ እናንተ ዩቱበሮች፣ የምሬ ነው ምላቸው። እና ቀጣይ የምንጠብቅ ይሆናል። ውድ ቤተሰቦቼ አብርሃም ማጋ መኖር እንደሚፈልግ ልጄን ማየት ፈልጋለሁ። ይህ ውሳኔ ከተናገርኩ ብዙ ነገር ይበላሻል አለ ማለት ነው። ሄርሜላ የሚፈልጋት አይመስልም። አይፈልጋትም እኮ ጋይስ፣ የምሬ ነው የምላችሁ። እኔ እኮ እውነተኛው ነገር ነው የምነግራችሁ። እናንተ ግን አትሰሙም ብዙ ጊዜ ማለት ነው። ሄርሜላን እንደሚፈልጋት እንደሚያፈቅራት ነው የምታስቡት እናንተ። ወላሂ አይፈልጋትም። ወላሂ የምለው ደግሞ በምክንያት ነው። ያለ እውነተኛ መረጃ ወላሂ አልላችሁም። የሚፈልጋት ለዶላር እና ለዩቱብ ነው አለቀ። ከዛ ለትዳር የሚፈልጋት ሩታን ነው። ለልጅም እንደምንም። ትዳር ማለት እኮ ዋና መሰረታዊ ነገር ልጅ መውለድ ነው አይደል? ስለዚህ የልጆቼን እናት ምን አይነት እናት ትሆናለች ብሎ ነው መርጠው የሚያገቡት ወንዶች። ሰምተሻል አዳሜ? ለስሜት ብቻ አይደለም ተጋብቶ የሚኖረው የትኛውም ሰው። ስለዚህ ለትዳር የሚፈልጋት ሩታን ነው። ልጅ መውለድ የሚፈልገው ከሩታ ነው፣ ከሄርሜላ አይደለም። ለትዳርም አይፈልጋትም፣ ለአዳርም አይፈልጋትም፣ አይፈልጋትም። ዛሬ ቁርጡ ይነግራል ነበረ። እና እንግዲህ እኔ አያገባኝም፣ ይመለከተኛል አይመለከተኝም። ስለዚህ አቶ አብርሃም ታደሰ ቁርጡን ንገራት። ደግሞ በጎቿ እንዳይጮሁብን ንገራቸው። እንዴ ተከረበት ጊዜ ሰማን። ቲክቶክ ሰፈር ተዘቅዝቃ ነው ላይ በሚገቡበት። እውነቴ ነው ዘቅዝቀውት ማለት ነው ላይ ቢገቡበት አልታያላችሁ መሰለች በሉ። እናንተ በጎች ዘቅዝቃችሁ ላይ ቢገቡበት። ለማንኛውም እና ውድ ቤተሰቦች ሰላም ሁኑልኝ በያላችሁበት።